ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን የወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። የመጨረሻው ምዕራፍ ኢትዮጵያ ልትታጠቅ ነው። በምጽዋ ምን እየተሰራ ነው? ኢንጂነሮቹ ከቱርክ ኤርትራም ገብተዋል። ህዳሴ ግድቡ ለግዙፍ ኩባንያ አዲስ ድልን አቀዳጀ። ጦሩ በ3 እጥፍ አደገ። ለበርካታ አስርት ዓመታት እንዋጋለን። ጀነራሉ 400,000 ጦረኛም ተዘጋጅቷል። አዲሱ ቢሮ በኢትዮጵያ ተከፈተ። ምስራቅ አፍሪካን የሚያጣምረው ስርዓት። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የመጨረሻው ምዕራፍ ኢትዮጵያ ልታጠናቅቅ ነው። የኢትዮጵያ መንግስት ከሁለትዮሽና ከንግድ አበዳሪዎች ጋር የሚደረጉ የዕዳ ሽግሽግ ስምምነቶችን በሙሉ እንደ አውሮፓውያን አቆጣጠር እስከ ኦክቶበር 2026 ድረስ ለመጨረስ የጊዜ ገደብ በማስቀመጥ ወደ ስራ መግባቱ ተገልጿል። የዕዳ ሽግሽጉ ኢትዮጵያ የማክሮ ኢኮኖሚ መረጋጋትን ለማምጣት ለብዙ ዓመታት ስታደርግ የቆየችውን ጥረት ወሳኝና የመጨረሻ ምዕራፍ ላይ የሚያደርሳት መሆኑ ነው የተገለጸው። የዕዳ ሽግሽግ ሂደቱን ስታከናውን የቆየችው ኢትዮጵያ ኮምፓራብል ትሪትመንት የተሰኘውን ስትራቴጂ መንገድን በመጠቀም ሲሆን መርህ የግል አበዳሪዎችና የንግድ ባንኮች መንግስታዊ ወይም ሁለትዮሽ አበዳሪዎች ከሰጡት የዕዳ እፎይታ ጋር እኩል የሆነ ቅናሽ እንዲያደርጉ የሚያስገድድ መሆኑ የተሻለ ድል አምጥቶላታል። ኢትዮጵያ የዕዳ ሽግሽጉን በድል ለማጠናቀቅ እንደ አውሮፓውያን አቆጣጠር ጁላይ 2024 ከዓለም አቀፉ የገንዘብ ድርጅት IMF ጋር ስምምነት የፈጸመች ሲሆን እንደ አውሮፓውያን አቆጣጠር ማርች 2025 ከአበዳሪ ሀገራት ኮሚቴ ጋር የመርህ ስምምነት ላይ መድረሷም የሚታወስ ነው። የመግባቢያ ሰነዱ በሁሉም የኮሚቴው አባላትና በኢትዮጵያ መንግስት በመፈረም የኮሚቴው ሰብሳቢ የሆነችው ፈረንሳይ ከኢትዮጵያ ጋር ራሱን የቻለ የሁለትዮሽ ስምምነት በመፈረም የመጀመሪያዋ ሀገርም ለመሆን ችላለች። ይህ ከፈረንሳይ ጋር የተደረገው ስምምነት ነባር ዕዳዎችን በአዲስ መልክ ከማዋቀር ባለፈ ለሁለተኛ የሀገር በቀል የኢኮኖሚ ማሻሻያ የሚሆን የ80.5 ሚሊዮን ዩሮ የገንዘብ ድጋፍን የሚያካትት መሆኑም ተገልጿል። የኢትዮጵያን አጠቃላይ የውጭ ዕዳ 10% ያህሉን የሚይዘው ዘርፉ ይህም በዲሴምበር 24 መከፈል የነበረበትን የ$1 ቢሊዮን ዩሮ ቦንድ ባለቤቶችና የቻይና ኤክስፖርት ክሬዲት ኤጀንሲን ጨምሮ ለመንግስት የልማት ድርጅቶች ፕሮጀክቶች የተወሰዱ ብድሮችን የሚያጠቃልል ሆኗል። በጁላይ 2024 የተጀመረው በገበያ የሚመራ የምንዛሬ ተመን ማሻሻያም ለረጅም ጊዜ ኢኮኖሚ ጤንነት አስፈላጊ ቢሆንም መጀመሪያ ላይ የውጭ ዕዳን በአገር ውስጥ ገንዘብ ለመክፈል የሚወጣውን ወጪ ጨምሮ እንደነበረም ሚኒስተሩ አስታውሷል። በምጽዋ ምን እየተሰራ ነው? ኢንጂነሮቹ ከቱርክ ኤርትራ ገብተዋል። በኤርትራ ከሚገኙ ስትራቴጂካዊ ወደቦች መካከል በግንባር ቀደምትነት የሚጠቀሰው የምጽዋ ወደብ ላይ አዲስ የወደብ እንቅስቃሴ መጀመሩን የሚገልጹ መረጃዎች መውጣት መጀመራቸው ተሰምቷል። የቱርክ ኤምባሲ ይፋ ባደረገው መረጃ መሰረትም በምጽዋ ወደብ የመሰረተ ልማት እድሳት ስራ መጀመሩን ገልጾ እድሳቱን የሚያከናውነው የቱርክ ኩባንያ መሆኑ ነው ይፋ ያደረገው። የቱርክ መንግስት ይፋ ያደረገው የምጽዋ ወደብን እድሳት የመሰረተ ልማት ማደሻ ፕሮጀክት ሲሆን በዚህ ፕሮጀክት ላይም የቦይቤ ማኪን ኩባንያ ኢንጂነሮችን ወደ ኤርትራ መላኩን በአስመራ የሚገኘው የቱርክ ኤምባሲ በኤክስ ገጹ ላይ ይፋ አድርጓል። ከዚህ ጋር በተያያዘ አጠቃላይ በወደቡ የሚደረገውን ፕሮጀክት በተመለከተ ከኩባንያው የቴክኒክ ቡድን ጋር በአስመራ በሚገኘው የቱርክ ኤምባሲ ውይይት መደረጉም ተገልጿል። የምጽዋ ወደብን የእድሳት መሰረተ ልማት ስራ እየሰራ የሚገኘው የቱርክ ኩባንያ በማከማቻ ታንከሮች፣ በግፊት መሳቢያዎችና በትራንስፖርት ታንከሮች ዲዛይን፣ ኢንጂነሪንግና ምርት ላይ የሚታወቅ ግንባር ቀደም የቱርክ ኩባንያ ሲሆን በአሁኑ ወቅትም በኤርትራ በምጽዋ ወደብ እየተከናወነ ባለው የመሰረተ ልማት እድሳት ፕሮጀክት ላይ በንቃት እየተሳተፈ መሆኑን የቱርክ ኤምባሲም ይፋ አድርጓል። የቱርክ ኩባንያ እያደረገ ያለው እንቅስቃሴ የቱርክ መንግስት በሶማሊያ እያደረገ ካለው እንቅስቃሴ በተጨማሪ በቀጠናው ላይ ያለውን ስትራቴጂካዊ ሚና ለማሳደግ የሚደረግ ጥረት የሚያሳድግ እንደሆነ ነው የተነገረው። ህዳሴ ግድቡ ለግዙፉ ኩባንያ አዲስ ድልን አቀዳጀ። የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ በዓለም አቀፍ ደረጃ ለሀገራችን ኢትዮጵያ የተለያዩ አድናቆቶችን እያመጣ ባለበት በዚህ ወቅት ላይ በህዳሴ ግድቡ ግንባታ ላይ የተሳተፈና ዊቢልድ ተብሎ የሚጠራው የጣሊያን ግዙፍ የኮንስትራክሽን ኩባንያ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ ባሳየው ድንቅ የምህንድስና ብቃት የሳሞቴር 2026 ኢኖቬሽን አዋርድ ላይ የአሸናፊነት ሽልማትን መጎናጸፉን ተሰምቷል። ታሪካዊ በሆነው የኢትዮጵያ ህዳሴ ግድብ ግንባታ ላይ የተሳተፈው የግዙፍ የጣሊያን ኩባንያ ያገኘው ሽልማት የኩባንያውን የምህንድስና ጥበብ ከማደነቅ ባለፈ በአፍሪካ ግዙፍና በቴክኖሎጂ ረገድ እጅግ የላቀ መሰረተ ልማት እየተገነባ መሆኑን በዓለም አቀፍ ደረጃ እውቅና ያሰጠ ክስተትም እንደሆነ ተገልጿል።
የኢትዮጵያ ህዳሴ ግድብ የሀገሪቱን የልማት ምኞት የሚያንጸባርቅና በቴክኖሎጂ የታጀበ ስኬት መሆኑን ያስመሰከረ ሲሆን ለዊቢልድ ዓለም አቀፍ መድረክም አዲስ ታሪካዊ ድልን አቀዳጅቶታል። ይውቅና የህዳሴ ግድብ የኢትዮጵያ ብቻ ሳይሆን የአፍሪካ ኩራትና የዘመናዊ ኢንጂነሪንግ መለኪያ መሆኑን በድጋሚ ከማረጋገጥ ባለፈ በስራው ለተሳተፉ አካላት እንዲህ አይነቱ ሽልማት በፊት ካላቸው ስም በተጨማሪ ዓለም አቀፍ እውቅናን እንዲጎናጸፉ የሚያደርግ መሆኑን ተነግሯል። ጦሩ በ3 እጥፍ አደገ። ለበርካታ አስርት ዓመታት እንዋጋለን። ጀነራሉ 400 ሺህ ጦረኛም ተዘጋጅቷል። በጀነራል አልቡርሃን የሚመራው የሱዳን ጦር ከሄሚቲ ጋር የገባበትን ውጊያ ተከትሎ ጦሩን ለመቋጨት ስትራቴጂካዊ ቦታዎችን እንደተቆጣጠረ እየገለጸ ባለበት በዚህ ወቅት ላይ የሱዳን ፈጥኖ ደራሽ ኃይል መሪ ሄሚቲ ጦርነቱን ለ10 ዓመታት ለመዋጋት የሚያስችል የጦር ብቃት እንዳላቸው ሱዳን ትሪቢዩን ዘግቧል። ከዚህ ጋር በተያያዘም ሄሚቲ የሱዳን ፈጥኖ ደራሽ ኃይል ተዋጊዎችን ቁጥር በ3 እጥፍ አድጎ 450 ሺህ መድረሱን የገለጸ ሲሆን ለበርካታ አስርት ዓመታት ለመዋጋትም ዝግጁ መሆናቸውን መግለጻቸው ለጀነራል አልቡርሃን ጦር ያልጠበቀ የጦር ዝግጅት ከመሆኑም በተጨማሪ ጀነራሉን ለሚደግፉት ለግብጽና ለኤርትራ መንግስት ባለስልጣናት ጭምር ያልታሰበ ዜናም ሆኗል። የሱዳን ፈጥኖ ደራሽ ኃይሎች አዛዥ መሐመድ ሐምዳን ደጋሎ በሱዳን ጦር ላይ የሚካሄድ ወታደራዊ እርምጃ እንደሚቀጥል ከገለጹ በኋላ ለጦርነቱ መቀጠልና ለሰላም ጥረቶች ውድቀት የሱዳን መደበኛ ጦር ሰራዊት እንዲሁም አመራሮች ተጠያቂ ማድረጋቸው ተሰምቷል። ለጀነራል አልቡርሃንና ደጋፊዎቻቸው መርዶ የሆነው የፈጥኖ ደራሽ ኃይሉ የጦር ዝግጅትን በተመለከተ ሄሚቲ መግለጫ የሰጡት በድብቅና ደህንነቱ በተጠበቀ ቦታ ላይ መሆኑን የፈጣን ድጋፍ ሰጪ ኃይሎች አመራሮች መገኛ ለማወቅ ጥረት እያደረጉ ለሚገኙት የጀነራል አልቡርሃን ባለስልጣናት አዳጋችም ሆኖባቸዋል። ጀነራል ሄሚቲ ለሱዳን ፈጥኖ ደራሽ ኃይል መኮንኖች በሰጡት መግለጫም ኃይላቸው ሁልጊዜም ግጭቱን ለማቆም እንደሚፈልግ ገልጸው በአላህ ስም እምላለሁ እኛ በፈጥኖ ደራሽ ኃይል በኩል ይህ ጦርነት እንዲቀጥል አንፈልግም። ከነገ ዛሬ ጦርነቱ እንዲቆም እንፈልጋለን። ነገር ግን ጦርነት በአንድ ወገን ብቻ ሊቆም ይችላል ማለታቸውም ተሰምቷል። ሄሚቲ ጦርነቱ ከጀመረበት ጊዜ ጀምሮ የኃይላቸው ቁጥር በከፍተኛ ሁኔታ መጨመሩን ገልጸው ጦርነቱ ሲጀምር 143 ሺህ ወታደሮች ነበሩ፣ ዛሬ ግን የሰራዊታችን ቁጥር 450 ሺህ ደርሷል በማለት የገለጹ ሲሆን ይህ ደግሞ እያንዳንዳቸው ኤርትራና ግብጽ ካላቸው የጦር አቅም ጋር ጭምር ሊወዳደር የሚችልና ብልጫንም የወሰደ ሆኗል። ጦርነት ለስንት ጊዜ እንደሚቆይ ለሚቀመጠው መላምትም የጀነራል አልቡርሃን ጦር ለ33 ዓመታት ይቆያል ቢልም ፈጥኖ ደራሽ ኃይሉ ደግሞ እስከ 40 ዓመት ድረስ እንደሚቀጥልም ገልጿል። በወቅቱ የጦር ሰራዊት አመራሮች ላይም ብርቱ ትችት የሰነዘሩት ሄሚቲ አመራሮቹን የአይኤስ እና የሙስሊም ወንድማማቾች ተላላኪዎች ናቸው በማለት የከሰሱ ሲሆን ጦርነቱ ሲጀመር ክደት ፈጽሞብናልን ብለዋል። ሄሚቲ በመጨረሻም ዋናው ዓላማቸው የእስላማዊ ንቅናቄ ወይም ፓርቲ ያልሆነ የሱዳን ጦር መገንባት መሆኑን አጽንኦት ሰጥቷል። በመጨረሻም በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር ባሉ አካባቢዎች የተሻለ አስተዳደርና አገልግሎት እንደሚኖር ለጦር መኮንኖች ቃል የገቡ ሲሆን በልማት በጤናና በትምህርት ላይ የተኮረ መንግስት ለማቋቋም ስራዎች እየተከናወኑ መሆኑን ገልጸዋል። በተጨማሪም ለቆሰሉ ወታደሮች እንክብካቤና በጦርነት ለተጎዱ ወታደር ልጆች ትምህርት ቅድሚያ እንደሚሰጡም ቃል ገብተዋል። በመጨረሻም አዲስ ቢሮ በኢትዮጵያ ተከፈተ። ምስራቅ አፍሪካን የሚያጣምረው ስርዓት ቪዛ በኢትዮጵያ ያለውን የፋይናንስ አገልግሎትና የኢኮኖሚ ተሳትፎን ለማጠናከር አዲስ ቢሮ በአዲስ አበባ መክፈቱን አስታወቀ። ይህ በመዲናችን በይፋ የተከፈተው ቢሮ በአገሪቱ የፋይናንስ አገልግሎት ዘርፍና ኢኮኖሚ ውስጥ ያለውን እንቅስቃሴ የሚያጠናክር ሲሆን ቢሮው ለ6 የምስራቅ አፍሪካ ሀገራት ቀጠናዊ የገበያ ማዕከል ሆኖ የሚያገለግልም ነው። ከቁጥጥር ተቋማት፣ ከባንኮች፣ ከፌንቴክ ድርጅቶችና ከሌሎች አጋሮች ጋር ያለውን ግንኙነት ለማቀላጠፍም ያለመ መሆኑ ተነግሯል። ይህ እርምጃ ባለፉት 3 ዓመታት በምስራቅ አፍሪካ ቀጠና ውስጥ ሲደረግ የነበረውን የስራ ማስፋፊያና የሰራተኞችን ቁጥር መጨመርና ሌሎች አገልግሎቱን ለማስፋት የሚያስችሉ ተግባራት የሚከናወኑበት መሆኑ ኬንያ ዎል ስትሪት ጆርናልም ዘግቧል። ድርጅቱ ቢሮውን በመዲናችን አዲስ አበባ መክፈቱ ለኢትዮጵያ ትልቅ ትርጉም ያለው ሲሆን ይህም ኢትዮጵያ የዲጂታል ክፍያ ስርዓቷን ለማዘመን እያደረገች ላለችው እንቅስቃሴ ትልቅ አቅምንም ይዞ እንደሚመጣ ይጠበቃል። ከዚህ በተጨማሪ ቪዛ በዓለም አቀፍ ደረጃ ያለውን ልምድ ለኢትዮጵያ ፋይናንስ እንዲሁም ባንኮች እንዲካፈል መንገድ የሚከፍት ሲሆን ይህም በተለይም ለባንኮች ለደህንነቱ የተጠበቀና አማራጭ ክፍያ አማራጮችም የሚያጎናጽፍ ነው ተብሏል። እስካሁን ያስደመጣችሁ መረጃ የነጋቲው ነበር። ለነጋቲው ቻናላችን ቤተሰብ ካልሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ፕሮግራሞች እንመሳለን። እስከዛው ግን ቸር ቆዩን።